ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆይታችኋል ያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስንሻገር ሳውዲ አረቢያ፣ ቱርክና አረብ ኤምሬቶች ከሀገራችን ኢትዮጵያ የሚፈልጉት ምንድነው? ለምንስ ቀረቡን? እውነት የኢትዮጵያ ጎረቤቶች ወይም ባላንጣዎች ከኢትዮጵያ ጋር ጦርነት ቢገጥሙ ለማን ይወግናሉ የሚለውንና ስለ ሶስቱ ሀገራት ያልተሰሙ ሚስጥሮችን የምናጋራችሁ ነው። ክብራን አድማጭ ተመልካቾቻችን እንደተለመደው ለእርስዎ ጠቃሚ መረጃዎችን ይዘን ተገኝተናል። በመረጃችንም ሳውዲ አረቢያ ለምን ኢትዮጵያ ላይ አንዣበበች፣ ለምን እግር አበዛች የሚለውንም አካተናል። ከእርስዎ የሚጠበቀው እስከ ዝግጅታችን ፍጻሜ ድረስ በትዕግስት መስማት ነው። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቶ መጫኖ እንዳይረሱ፣ ቪዲዮን ላይክ፣ ሼር በማድረግ ይጀምሩ። ኤምሬቶች፣ ቱርክና ሳውዲ ከኢትዮጵያ የሚፈልጉት ምንድነው? የተባበሩት አረብ ኤምሬቶችና ሳውዲ አረቢያ ሁሌም ባላንጣ አልነበሩም። በግብጽ አብዱልፈታህ አልሲሲ ስልጣን እንደጨበጡ በማገዝ አብረውም ተሰልፈዋል። እንደ ዛሬ ሆድና ጀርባ ሳይሆኑ በፊት በሊቢያና በየመን ጉዳይ ተቀራራቢ አቋም ነበራቸው። በእስራኤልና በፊሊስጤም ጉዳይም ከአረብ ሊግ ሀገራት መካከል የሚቀራረብ አቋምም አራምደዋል። ለቁርሻቸው ብዙ ምክንያቶች ሊጠቀሱ ይችላሉ። ጸባቸው ድንበር ተሻግሮ የምስራቅ አፍሪካ ጉዳይ በመሆኑ ዋናውና ምክንያቶቹ በዚህ ዘገባ እንዳስሳለን። የኢትዮጵያ ስም ከተባበሩት አረብ ኤምሬቶችና ከሳውዲ አረቢያ ጋር ተያይዞ መነሳት ከጀመረ ከጥቂት ዓመታትም ተቆጥረዋል። ከንግድ ኢንቨስትመንት ጀርባ ያሉ ፖለቲካዊ ፍላጎቶቻቸው ምንድናቸው የሚለውን እንመለከታለን። በሌላኛው ጽንፍ ያላቸው ሀገር ደግሞ ቱርክ ናት። እንደ ሁለቱ የባህር ሰላጤ ሀገራት ሳይሆን ከኢትዮጵያና ቱርክ ዘመናት ያስቆጠረ ትስስር አላቸው። ጥያቄው በአሁናዊ ግንኙነታቸው ምን ተለወጠ የሚለው ነው። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙክረም ሚፍታ የተባበሩት አረብ ኤምሬቶችና ሳውዲ አረቢያን ፉክክር የሚመለከቱት በዋናነት ከአሜሪካና ከእስራኤል ፍላጎት አንጻር ነው። የሴንተር ፎር ናሽናል ኤንድ ሪጂናል ኢንተግሬሽን ስቴዲስ ቲንክ ታንክ መስራችና ስራ አስኪያጅ የሆኑት የታሪክ ባለሙያው ዶክተር ኢብራሂም ሙሉሸዋ ቱርክ በኤርዶዋን ስር ለአፍሪካ ልዩ ትኩረት የተሰጠ ፖሊሲ ያራመደች መሆኑን ያስረዳሉ። የተባበሩት አረብ ኤምሬቶችና ሳውዲ አረቢያ በኢትዮጵያ እንዲሁም በአፍሪካ ቀንድ የሚያሳድሩት ጫና እየበረታ መምጣቱ ሲገለጽም ቆይቷል። ለመሆኑ ለዚህ ምክንያት የሆነው የሁለቱ ሀገራት ፉክክር መነሻው ምንድን ነው? ሁለቱም ሙስሊም የአረብ ሀገራት ናቸው። ነገር ግን የአረቡና የሙስሊሙ ዓለም መሪ ሆነው ለመውጣትም ይገዳደራሉ። ዶክተር ሙክሪም እንደሚናገሩት በተለይም ልዑል አልጋ ወራሽ መሐመድ ቢን ሰልማን ከመጡ በኋላ የመሪነት ሚናን ለመውሰድ ፉክክርን በርትቷል። ሳውዲ በእስልምና ቅዱስ ስፍራ የሆኑት የመካና የመዲና መገኛ እንደመሆኗ የሙስሊሙን ዓለም የሚወክል እኔ ነኝ የሚል እምነትም አላት። ኤምሬቶች ይህንን ለመገዳደር በቂ ሃይማኖታዊና ታሪካዊ መነሻ ስለሌላቸው ፊታቸውን ጠንካራ የንግድ ማዕከል ወደ መሆን አዙረዋል። በዋነኝነት በሳይንስና ቴክኖሎጂ እንዲሁም በግንባታ ዘርፍ ቀዳሚ ተወዳዳሪ ሀገር እንደሆነች ነው። የተባበሩት አረብ ኤምሬቶች ከአውሮፓ፣ ከአሜሪካ፣ ከቻይናና ከህንድ ትልልቅ ኩባንያዎችን በመሳብ ራሷን ስታሳድግ፣ በአንጻሩ ሳውዲ አረቢያ ይህንን ማሳካት እንዳልቻለች ዶክተር ሙክረምም ይናገራሉ። ሃይማኖት ላይ ከተመረኮዘ የመሪነት ጥያቄ ጋር ተያይዘው የሚመጡ ፖለቲካና የምጣኔ ሀብቶች ጉዳይ እንዳሉ መረሳትም የለበትም። የተባበሩት አረብ ኤምሬቶች ከቅርብ ጊዜ ወዲህ በአገልግሎት ዘርፍ ላይ ያተኮረ ምጣኔ ሀብት እየገነባች ነው። ጠንካራ የንግድ እንቅስቃሴ የሚካሄድባት ዱባይ ለዚህ ጥሩ ማሳያ ናት። ሳውዲ አረቢያ ደግሞ የነዳጅ ሀብቷ የፈጠረላት አቅም አለ። ከነዳጅ ሽያጭ በሚገኘው ሀብት ዘመናዊ የጦር መሳሪያዎችን ከአውሮፓ ከአሜሪካ በመግዛት ራሷን እያጠናከረች እንደሆነ ባለሙያው ይናገራል። ከዚህ አንጻር የተባበሩት አረብ ኤምሬቶች እምብዛም ጠንካራ አይደሉም። የውድድር መንፈስ በጊዜ ሂደት እየተጠናከረ ወደ ባላንጣነት መጣ የሚሉት ዶክተር ሙክረም የተባበሩት አረብ ኤምሬቶችና ሳውዲ አረቢያ ፉክክር ከመሪዎቻቸው እንደሚጀምርም ይገልጻሉ። የአረብ ሀገራት ሚና ጎልቶ መታየት የጀመረው ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ነው። ኤምሬቶችና ሳውዲ በኢትዮጵያ በተለያዩ ዘርፎች በቢሊዮን ዶላሮች የሚቆጠር ኢንቨስትመንት አላቸው። ጠቅላይ ሚኒስትር አብይ ስልጣን መያዛቸውን ተከትሎ የተባበሩት አረብ ኤምሬቶች ወደ 3 ቢሊዮን ዶላር ገደማ በኢትዮጵያ ላይ አውጥታለች። ዶክተር ሙክረም የኢትዮጵያና የተባበሩት አረብ ኤምሬቶች ግንኙነት በሁለት ምዕራፍም ይከፈላል። ከአውሮፓውያን 2018 በፊትና በኋላ በሚል በንግድና ኢንቨስትመንት፣ በልማት ድጋፍ፣ በግንባታ፣ በኢነርጂ፣ በሰብአዊ ድጋፍና በሌሎችም ዘርፎች ከ2018 በፊት የነበራቸው ሚና ውስንም ነበር። በሀገራት መካከል የሚፈጠር የፖለቲካም ይሁን የምጣኔ ሀብት ትስስር ከትንሽ ተነስቶ እንደሚያድግ በመጥቀስ የኢትዮጵያና የኤምሬቶች ግንኙነት ለውጡ ድንገቴ መሆኑ ጥርጥር የለውም። የእድገት ደረጃውን አላሳየም ሲሉ ባለሙያው ይገልጹታል። ለማነጻጸሪያነት ቱርክን ብንወስድ በሁለቱ ሀገራት መካከል ያለው ምጣኔ ሀብትና
የፖለቲካ ግንኙነት እድገት ወይም ለውጥ ሊተነበይ የሚችል እንደሆነም ያስረዳሉ። በታላቁ የህዳሴ ግድብ ዙሪያ የሚወዛገቡት ኢትዮጵያና ግብጽ በሶማሊያ እንዲሁም በሱዳን አማካኝነት ፍላጎቶቻቸውን ለማስጠበቅም ይሞክራሉ። ቀጠናዊ አሰላለፍ ከቀንዱ ሀገራት ፍላጎት በተጨማሪ በውጭ ሀገራት ጣልቃ ገብነትም የሚወሰን ነው። ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤምሬቶች አለች ብለው የሚወነጅሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቅርብ አጋራቸው አድርገው የወሰዷት ሳውዲ አረቢያን ነው። ዶክተር ሙክረም በባህር በር ጥያቄ ምክንያት ኢትዮጵያና ኤርትራ ወደ ጦርነት ሊገቡ እንደሚችሉ ጽኑነት አላቸው። ነገር ግን በሁለቱ ሀገራት መካከል ጦርነት ቢነሳ ከሳውዲ ጋር ሲነጻጸር የተባበሩት አረብ ኤምሬቶች በኢትዮጵያ ያላቸው ተሳትፎ ከፍተኛ ነው። ከ2.5 ቢሊዮን ዶላር በላይ ኢንቨስትመንት አላቸው። ያንን ለመጠበቅ ሲሉ ከኢትዮጵያ ጎን ሊሆኑ ይችላሉ። ጦርነት የሚያስከትለው ውድመትና ዲፕሎማሲያዊ ግዘት ከግምት ውስጥ በማስገባት ኢትዮጵያ የወደብ ጥያቄዋን በሰላማዊ መንገድ በሶማሌላንድ አማካኝነት ልታሳካ እንደምትችል ያምናሉ። በእርግጥ ኢትዮጵያ ለሶማሌላንድ ሀገርነት እውቅና ብትሰጥ ከሶማሊያና ከቱርክ ጋር ውዝግብ መፈጠሩ አይቀሬ ነው። ቱርክ ኢትዮጵያና ሶማሊያ በአንካራ ስምምነት ያሸማገላቸው ከሁለቱ ሀገራት አንዱ ለመምረጥ ነው። ቱርክ ማስተላለፍ የምትፈልገው መልእክት ኢትዮጵያን በቀላሉ አንለቅም፣ የኢትዮጵያ ፍላጎት የኛም ፍላጎት ነው የሚል እንደሆነም ይናገራሉ። የአሜሪካና የእስራኤል ፍላጎት ማስጠበቅ የተባበሩት አረብ ኤምሬቶችና የሳውዲ አረቢያ ፍላጎትን ስንመለከት አንደኛው ትንታኔ መረጋጋት በራቀው የአፍሪካ ቀንድ ፖለቲካ ምክንያት የደህንነት ስጋት ውስጥ ላለመግባት እንዲሁም ምጣኔ ሀብት ፍላጎትን ለማስጠበቅ ይሻሉ የሚለውም ይሆናል። በእርግጥ ሀገራቱ በአፍሪካ ቀንድ የጦር ማዕከልን ማስፋፋት ይፈልጋሉ። ቀጠናው ከፍተኛ የንግድ እንቅስቃሴ የሚካሄድበት መሆኑን እሙን ነው። ሀገሪቱ በምስራቅ አፍሪካ ኢንቨስትመንቶች ማስጠበቅንም ይሻሉ። ከትግራይ ጦርነትና በአማራ ክልል ካለው ግጭት እንዲሁም ከኦሮሚያ ክልል አለመረጋጋት ጋር በተያያዘ የኢትዮጵያ ሰላምና ደህንነት ጥያቄ ውስጥ ቢገባም በአፍሪካ ቀንድ ጠንካራ ከሚባሉት አንዷ እንደመሆኗ ሀገራት ትስስራቸውን ማጠናከር ይፈልጋሉ። በዶክተር ሙክረም አስተያየት ግን ዋነኛ ማጠንጠኛው የአሜሪካና የእስራኤል ፍላጎት ነው። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙ በኋላ የአሜሪካና የአፍሪካ ትስስር እያየለ መጥቷል። ስለዚህም የአሜሪካን ፍላጎት በሌሎች ሀገራት በኩል የማስፈጸም ሙከራዎችም ይስተዋላሉ። የአፍሪካ ቀንድ ስነ ምድራዊ አቀማመጥ ቀጠናውን ለመቃኘት እንዲሁም ራስን ከአደጋ ለመከላከል ሁነኛ በመሆኑ የአረብ ሀገራት ፍላጎት ማሳደራቸውን ምክንያታዊ መሆኑ ባለሙያ ያስረዳሉ። ከዚህ ጋር በተያያዘ አሜሪካና እስራኤል በአፍሪካ ቀንድ ያላቸው ፍላጎት እስራኤል የሀገረ መንግስት ጥያቄውን ለመመለስ ከምታራምደው የውጭ ጉዳይ ፖሊሲ ጋር እንደሚተሳሰሩ ዶክተር ሙክረምም ይናገራሉ። በእስራኤልና በፊሊስጤም ጉዳይ ተጽዕኖ ማሳደር ከሚችሉ ሀገራት መካከል ግብጽን ጨምሮ የአረብ ሊግ አባላትም ተጠቃሽም ናቸው። በአፍሪካ ቀንድ ውስጥም በሚደረግ ማንኛውም ነገር ተጽዕኖ ውስጥ ሊወድቅም ይችላሉ። ለዚህም አሜሪካና እስራኤል የተባበሩት አረብ ኤምሬቶችን ይደግፋሉ በማለትም ያስረዳሉ። ሳውዲ አረቢያ በአንጻሩ ከአሜሪካና ከእስራኤል ጋር ያላት ግንኙነት መቀዛቀዝ እየታየበት ነው። የተባበሩት አረብ ኤምሬቶችን የእስራኤል መንግስት ተላላኪ ስትልም ትነቅፋለች። የተባበሩት አረብ ኤምሬቶችና ሳውዲ አረቢያ በምስራቅ አፍሪካ በተቃርኖ ከመቆማቸው ጀርባ የአሜሪካና የእስራኤል ፍላጎትን መመልከትም ይቻላል። የአፍሪካ ቀንድ ስነ ምድራዊ አቀማመጥ ቀጠናውን ለመቃኘት እንዲሁም ራስን ከአደጋ ለመከላከል ሁነኛ በመሆኑ የአረቡ ሀገራት ፍላጎት ማሳደራቸውን ምክንያታዊ መሆኑ ባለሙያ ያስረዳሉ። የቱርክና የኢትዮጵያ ግንኙነት በ16ኛው ክፍለ ዘመን የኦቶማን መንግስት ወደ ምስራቅ አፍሪካ ከመምጣቱ ጋር ተያይዞ ነው። ቱርኮች ለዘመናት በቀይ ባህር አካባቢ ነበሩ። ዘመናዊ ኢትዮጵያ ከተመሰረተች በኋላ ቱርክ በአፍሪካ ከሳራ በታች የመጀመሪያውን ኤምባሲ አዲስ አበባ በአውሮፓውያኑ በ1926 መክፈቷ የግንኙነታቸው ጥንካሬን ያሳያል። በሶሻሊዝም መሩ ደርግ የቀዘቀዘው ግንኙነት በኢህአዴግ ዘመን ዳግመኛ አንሰራርቷል። ዶክተር ኢብራሂም እንደሚሉት በቱርክ ገዢው ፓርቲ ኤኬ ስልጣን ከያዘ በኋላ ለሀገሪቱ እድገት ሲባል በሌሎች ሀገራት ኢንቨስት ወደ ማድረግ ተገብቷል። ከነዚህ ሀገራት አንዷ ኢትዮጵያ ናት። ቱርክ በኢትዮጵያ ያላት ኢንቨስትመንት ወደ 2.5 ቢሊዮን ዶላር ገደማ ይገመታል። ከ2000 በላይ የሚደርሱ የቱርክ ፋብሪካዎች ውስጥም ወደ 20,000 የሚሆኑ ኢትዮጵያውያን ተቀጥረው ይሰራሉ። የሁለቱ ሀገራት ግንኙነት ከንግድና ኢንቨስትመንት ባሻገር ወታደራዊ ትብብርንም ያካትታል። ዶክተር ኢብራሂም የሚጠቅሱት በትግራይ ጦርነት ወቅትም ቱርክ የሰው አልባ አውሮፕላን ድሮኖችን ለፌዴራል መንግስቱ መስጠቷን ነው። ቱርኮች ራሳቸውን የአውሮፓ አካል እንዳልሆኑ ከመቁጠራቸው በተጨማሪ ጸረ ቅኝ ግዛት እንቅስቃሴ እንደሚያራምዱ መግለጻቸውን ይጠቅሳሉ። ይህም ቢያንስ በሀሳብ ደረጃ ቱርክና ኢትዮጵያ በእኩልነት ላይ የተመሰረተ አጋርነት እንዲኖራቸው የሚያስችል ነው ይላል።